ውድ እግዚአብሔር ልጆች አሁን ደግሞ የምንሸጋገረው ወደ መዝሙር ነው። የመዝሙሩ መጠናቀቅ ተከትሎ የጥያቄና መልስ ውድድር ይቀርብልናል። ወደ ዝግጅቱ ከማለፋችን በፊት ግን መልእክት ጥያቄና መልስ ውድድሩ ላይ ተሳታፊ ነሽ? አዎ። መልካም እድል እንመኝሻለን። ሻውን ወደ ሁለቱ ዝግጅቶች እንሂድ። መቅደስ የአባቴ ቤት ያስተማረኝ ስለ እምነት ገላዬን ታጥቤ አንጽቼ ልብሴን ከእጆቼ ላይ ቆርጬ ጥፍሬን መቅደስ ስገባ ስለምቆርብ ከተሰዋልኝ ከዕለተ ዓርብ መቅደስ መቅደስ የአባቴ ቤት ያስተማረኝ ስለ እምነት ምራቅ አልተፋም ስለ ክብሩ ይታወሰኛል ለእኛ መቸገሩ አካሌ እንዳይደማ ስጠነቀቅ አልታጠብም ይህንን ሳውቅ መቅደስ መቅደስ የአባቴ ቤት ያስተማረኝ ስለ እምነት የቆረብኩበትን አላወልቅም አጥንት ሸንኮራ አይበላም ጸጋው በእኛ ላይ ስለሚያድር ይህንን አውቀን እንድናከብር አስተማረችን ቤተ ክርስቲያንን መቅደስ መቅደስ የአባቴ ቤት ያስተማረኝ ስለ እምነት የዕጣኑን መዓዛ የሸተተኝ ካህኑ በእጃቸው የባረኩኝ ከቤታችን ሆነን አነቃቃን በትንሣኤዋ ታላቅ ብርሃን ደስታ ተሰማን በመብርሃን መቅደስ መቅደስ የአባቴ ቤት ያስተማረኝ ስለ እምነት። ሰላም ልጆች እንደምናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንኳን ለህዳር ጽዮን ዓመታዊ በዓል በሰላም አደረሳችሁ አደረሰን። አሁን የምንገኘው የመጀመሪያው ዙር የክፍል 3 የጥያቄና መልስ ውድድራችን ላይ ነው። ባለፉት 2 ክፍላት አሸናፊውን ለይተን እንዲሁም እናንተም ደግሞ ብዙ ትምህርት እንደተማራችሁበት እኛም ደግሞ የተማርንበት ክፍል ነበረ። አሁን በክፍል 3 ደግሞ 2 ተጠያቂዎችን ይዘን ቀርበናል። ከነሱ ጋር የምንጠያየቅ ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። እሺ ልጆች ተመልሰን ተገናኝተናል። ተጠያቂዎቻችን ራሳቸውን ያስተዋውቁናል። መልእክታ ካንቺ ጀምር። እሺ በመጀመሪያ ድል ስለተሰጠኝ በእግዚአብሔር ስም አመሰግናለሁ። ስሜ መልእክታ ዮሐንስ ይባላል። የክርስትና ስሜ ወለተ ጻድቅ ነው። እሺ ስሜ ሊያ ይባላል። የክርስትና ስሜ ወለተ መድን። እሺ መልእክታ አንቺን እንግዲህ እኔም ልጆችም እንደምናቀሽ መርሃ ግብር በማስተዋወቅ ነው አይደለ እዚህ ያለሽው? እንዴት ታዲያ ጥያቄና መልሱ ለመወዳደር እድሉን አገኘሽ? ጥያቄና መልሱ ለመወዳደር እድሉን ያገኘሁት የኔታ ጦም ላይ በመሳተፍ ነው። በመሳተፍሽ። እሺ ሊዲያም እንደዛ አይደል? እሺ ስለዚህ አሁን ወደ ጥያቄያችን እንሂድ። በፈቃደኝነት ከማን ጀመር? ካንቺ ጀመር። እሺ ስለዚህ ጥያቄና መልሱ እንዳለፉት ክፍሎች 3 ዘርፍ አለው። የእውነት ሐሰት፣ የምርጫና ባጭሩ መልሱ ዘርፍ ነው። ስለዚህ የምንጀምረው ከእውነት ሐሰቱ ነው። እሺ ጥያቄ ቁጥር 1 ጥሩ ክርስቲያን ለመሆን ከ10ቱ ትእዛዛት ውስጥ 8ቱን መጠበቅ ግዴታ ነው። ለድጋሞ ጥሩ ክርስቲያን ለመሆን ከ10ቱ ትእዛዛት ውስጥ 8ቱን መጠበቅ ግዴታ ነው። እውነት ወይስ ሐሰት? ሐሰት። ሐሰት። ለምን ሐሰት ሆነ? በትክክል ተመልሷል። ምክንያቱም ጥሩ ክርስቲያን ለመሆን 10ቱን ትእዛዛት መጠበቅ አለ። እሺ እግዚአብሔር ይስጥልን። በትክክል ተመልሷል። ልጆች እናንተም በቤታችሁ ሆናችሁ ከእህት ከወንድሞቻችሁ ጋር እንዲሁም ደግሞ የማታውቁትም ጥያቄ ካለ በመጽሐፍ እስክሪብቶና ወረቀት አዘጋጅታችሁ እናንተም አብራችሁን ተጠያይቁ፣ አብራችሁን ተማማሩ ማለት ነው። እሺ የእውነት ሐሰት ጥያቄ የመጨረሻው ጥያቄ ሊዲያ። እግዚአብሔርን ስለመውደድ ከሚፈጽሙ ትእዛዛት አንዱ አትግደል ነው።
እግዚአብሔርን ስለመውደድ ከሚፈጸሙ ትእዛዛት መካከል አንዱ አትግደል ነው። ሐሰት በትክክል ተመልሷል። ምክንያቱም አትግደል ከፍቅረ ቢጽ መካከል ስለሚመደብ ነው አይደል? እሺ በትክክል ተመልሷል። የእውነት ሐሰት ጥያቄዎቻችንን እንዳያችሁት ጨርሰናል። አሁን ወደ ሁለተኛው ወደ ምርጫ ጥያቄያችን ነው የምንሄደው። እሺ የምርጫ ጥያቄ ቁጥር 1 መልእክተ ሰንበት የሚባሉት ስንት ናቸው? ሰንበት የሚባሉት ስንት ናቸው? ሀሌታ ውሃ 4 ለ 2 ሐመር ውሃ 1 መ 3 ምርጫው ልድገምልሽ? እሺ ሰንበት የሚባሉት ስንት ናቸው? ሀሌታ ውሃ 4 ለ 2 ሐመር ውሃ 1 መ 3 ለ2 ቀዳሚት ሰንበትና ሰንበተ ክርስቲያን በትክክል ተመልሷል። እሺ ጥያቄ ቁጥር 2 ሰንበተ ክርስቲያንን የምናከብርበት ምክንያት ምንድነው? ሰንበተ ክርስቲያንን የምናከብርበት ምክንያት ምንድነው? ሀሌታ ውሃ ክርስቶስ ስለተጸነሰባት፣ ለ ሞትን ድል አድርጎ ስለተነሳባት፣ ሐመር ውሃ ዳግም ስለሚመጣባት፣ መ ሁሉም መልስ ነው። ሁሉም መልስ ነው። ለሁለታችሁም ቃልትን ያሰማልን። በትክክል ተመልሷል። እሺ የምርጫ ጥያቄ ቁጥር 3 ከሚከተሉት ውስጥ መውደድ የሌለብን የትኛውን ነው? ከሚከተሉት ውስጥ መውደድ የሌለብን የትኛውን ነው? ሀሌታ ውሃ ባልንጀራችንን፣ ለ መጥፎ ስራ የሚሰሩ ሰዎችን፣ ሐመር ውሃ ዘመዶቻችንን፣ መ መልስ የለም። መልስ የለም ምክንያቱም ሁሉንም መውደድ ስለሚገባ። እሺ የምርጫ ጥያቄ የመጨረሻ ጥያቄ ቁጥር 4 በጎ ማድረግ ያለብን ለነማን ነው? በጎ ማድረግ ያለብን ለነማን ነው? ሀ መጥፎ ስራ ለሚሰሩ ሰዎች፣ ለ ለዘመዶቻችን፣ ሐመር ውሃ ለባልንጀራችን፣ መ ሁሉም መልስ ነው። ሁሉም መልስ ነው። በትክክል ተመልሷል። በድጋሚ ለሁለታችሁም ቃልትን ያሰማልን። እሺ ልጆች እናንተም በየቤታችሁ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። አሁን የምንሄደው ባጭሩ መልሱ ወደሚለው ጥያቄያችን ነው። እንደ ተከታተላችሁት ልጆች እስካሁን ከተጠየቁት ጥያቄዎች ሁለቱም እኩል ነጥብ እያመጡ ነው። ቀጣይ ደግሞ ማን እንደሚያሸንፍ አብረን እናያለን ማለት ነው። እሺ ባጭሩ መልሱ የመጀመሪያው ጥያቄ ማማተብ ማለት ምን ማለት ነው? ማማተብ ማለት ሰላምታ መስጠት፣ ለቤተ ክርስቲያን ሰላምታ መስጠት እና ጸሎት ስንጀምር የመጀመሪያ ክፍል። እሺ ጥያቄው ማማተብ ማለት ምን ማለት ነው? ማማተብ ማለት ትርጉሙ ምንድነው? ማማተብ ማለት ቀጥታ ትርጉሙ መሳለም። እሺ በትክክል አልተመለሰም። ማማተብ ማለት ትርጉሙ መባረክ ወይም ደግሞ ማመሳቀል ማለት ነው። ትርጉሙ ማማተብ ቀጥታ አንቺ ያልሽው ትክክል ቢሆንም ቀጥታ ትርጉሙ ግን መባረክ ወይም ማመሳቀል ማለት ነው። እሺ ባጭሩ መልሱ። ሁለተኛ ጥያቄ ከጸሎቶች ሁሉ ትልቁ ወይም የተለየው ጸሎት የቱ ነው? ጥያቄውን ልከልኝ። እሺ ከጸሎቶች ሁሉ ትልቁ ወይም የተለየው ጸሎት የቱ ነው? ውዳሴ ማርያም። ውዳሴ ማርያም በትክክል አልተመለሰም። ከጸሎቶች ሁሉ ትልቁ እንዲሁም ደግሞ የተለየው ጸሎተ ቅዳሴ ነው። እሺ ልጆች እንደተከታተላችሁት ሁለቱም ተወዳዳሪዎቻችን እኩል ላይ ናቸው። ስለዚህ የመለያ ጥያቄ እንጠይቃለን ማለት ነው። የመለያውን ጥያቄ እጣ አውጥተን በእጣው መሰረት የምንጠይቅ ይሆናል። ስለዚህ እጣውን አንሱ። በእስክሪብቶ የተጻፈበት የማን? እሺ ልጆች በእጣው መሰረት ከሊዲያ እንጀምራለን ማለት ነው። ሊዲያ ባጭሩ መልሱ ነው የምንጠይቅሽ ጥያቄ ቁጥር 1 10ቱ ትእዛዛት በውስጣቸው
በአፈጻጸም ደረጃ ምንና ምንን ይይዛሉ? አስርቱ ትእዛዛት በውስጣቸው በአፈጻጸም ደረጃ ምንና ምንን ይይዛሉ? እሺ ሰዓት አልቋል። በትክክል አልተመለሰም። መልሱ አድርግና አታድርግ ተብሎ በአከፋፈል ደረጃ አድርግና አታድርግ ተብሎ በሁለት ይከፈላል። እሺ መልእክተ ጥያቄ ቁጥር 2 አስርቱ ትእዛዛት ሲጠቃለሉ በምንና በምን ይታሰራሉ ወይም ምንና ምን በመባል ይከፈላሉ? ፍቅረ እግዚአብሔርና ፍቅረ ቢጽ። እሺ በትክክል ተመልሷል። እግዚአብሔር ይስጥልን። መልሱ በፍቅረ እግዚአብሔርና በፍቅረ ቢጽ ነው ማለት ነው። በትክክል ተመልሷል። እሺ ልጆች እንደተከታተላችሁት የመጀመሪያው ዙር የሶስተኛው ክፍል የጥያቄና መልስ ውድድራችን ይህንን ይመስል ነበር። እናንተም እንዳያችሁት መልእክተ ወደ ቀጣዩ ዙር አልፋለሽ ማለት ነው። ዝግጅቱን ከመጨረሳችን በፊት ግን መልእክተና ሊዲያ የምታስተላልፉት መልእክት ካለ በዓል አይደል? የምታስተላልፉት መልእክት ካለ እድሉ ልስጣችሁ። እሺ ሊዲያ። በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። መልካም በዓል ለቤተሰቦቼ፣ ለዘመዶቼ እና ለሁሉም ሰው መልካም በዓል። እሺ መልእክት። እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። እኔም እንደሷ ለሁሉም የክርስትና እምነት ተከታዮች እንኳን ለዳር ጽዮን የእመቤታችን ዓመታዊ በዓል አደረሳችሁ እያልኩኝ በተጨማሪም ወላጆች ልጆቻቸውን ወይም ደግሞ በተቻላቸው መጠን እዚህ መጥተው የኔታ ጾምን እንደኛ እንዲማሩ ወይም ደግሞ በቤታቸው ሆኖ እንዲከታተሉ እመክራለሁ። እሺ እኛም እንኳን አብራ ደረሰን። በቤታችሁም ለምትገኙ በሙሉ እንኳን አደረሳችሁ መልካም በዓል እንላለን። በክፍል 4 በድጋሚ እስከምንገናኝ ድረስ መልካም ጊዜ። ወደ እግዚአብሔር ልጆች ከዝግጅቱ ተመልሰናል። መዝሙሩን ያቀረቡልን ለእህት ወንድሞቻችን እንዲሁም ጥያቄና መልሱን ላቀረቡልን ለእህት ወንድሞቻችን እግዚአብሔር አምላክ ቃሎትን ያሰማልን። አሜን።